በገሃድ ብቻ ሳይሆን ተኝቶ በሕልሙም ስምህን የጠራውን ኃጢአቱን ይቅር እለዋለሁ። ገድልህን የሰማውን ልጆቹን በስምህ የሰየመውን እምርልሃለሁ። ወደ ቤተ ክርስቲያን ሄዶ ገድልህን መስማት ያልተቻለው በቤቱ ሆኖ እየሰገደ 3 ጊዜ አምላከ አቡነ ኪሮስ ማረኝ ብሎ ቢማጸነኝ እምረዋለሁ። መታሰቢያህን ያደረገውን ብቻ ሳይሆን ለማድረግ አስቦ ሳይሆንለት የቀረውንም እምርልሃለሁ። ልጅ አጡ ሰዎች ገድልህን አዝለው በስምህ ቢማጸኑ ልጅን እሰጣቸዋለሁ ብሎ ጌታችን አስደናቂ ቃል ኪዳንን የሰጣቸው ነፍሱን ለወንድሞቹ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም ብሎ ለሰው ልጆች ስላላቸው ልዩ ፍቅር የመሰከረላቸው ታላቁ ቅዱስ አቡነ ኪሮስ ወር በገባ በ8 የመታሰቢያ በዓላቸው ነው። የንጉሥ ልጅ የሆኑት አቡነ ኪሮስ ይህችን ዓለም ንቀው ከመነኑ በኋላ መምህራቸው አባ በብኑዳን አንበሳ ቢበላው ጌታችን ፍርዱን እንዲያሳውቃቸው ሳር እስኪበቅልባቸው ድረስ መሬት ላይ ወድቀው ጸለዩ። የፍርዱን እውነተኛነት አውቀዋል። ለመምህራቸው ሞትና ከሰማይ ለሚወርድላቸው ህብስት መከልከል ምክንያት ስለሆነው ሰው ጸለየው አስምረውታል። በደብረ ባሳት ገዳም የነበሩ ግብራቸው የከፋ 798 መነኮሳትን በጸሎታቸው ከሞት አስነስተው ንስሐ ሰጥተው ለቅድስና ደረጃ አብቅተዋቸዋል። በገድልና በትሩፋት ጸንተው ከተወለዱ 270 ዓመት ሲሆናቸው በሐምሌ 8 ቀን ክቡር ዳዊት በበገና እየዘመረላቸው በክብር አርፈዋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።